ብዙ ሰዎች ወደ ቤተ ክርስቲያን ዘግይተው መሄድ የጊዜ ጉዳይ ብቻ ነው ብለው ያስባሉ። በአምልኮ ጊዜ ውስጥ ገብተህ ወንበር ላይ ተቀምጠህ ቢያንስ እንደመጣ ታስባለህ። ነገር ግን በመንፈሳዊው ዓለም ወደ ቤተ ክርስቲያን ዘግይተህ በመጣ ቁጥር በጣም ጥልቅ የሆነ ነገር እየተከሰተ ነው። በዚህ ቪዲዮ ወደ ቤተ ክርስቲያን ዘግይተህ ስትመጣ በመንፈሳዊው ዓለም ውስጥ ምን እንደሚለወጥና ጠላት ለምን እንደሚወደው የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ወደ ቤተ ክርስቲያን ዘግይተህ ስትሄድ የሚከሰተው የመጀመሪያው ነገር ሰማይ በቁም ነገር የወሰደውን መለኮታዊ ቀጠሮ ባንተና በእግዚአብሔር መካከል ማቃለል ነው። ቤተ ክርስቲያን አገልግሎት ብቻ ሳይሆን እግዚአብሔር ራሱ ከሕዝቡ ጋር ያቋቋመው ቋሚ ቀጠሮ ነው። ወደ ቤተ ክርስቲያን ስትመጡ እግዚአብሔር እንደ ቡድን በእናንተ ላይ አያተኩርም። በግል እንደ ግለሰብ ከእርሶ ጋር ይገናኛል። ይህ ማለት እርሶ ሳይገኙ የቤተ ክርስቲያንን አገልግሎት እንደ ያልተሟላ ነገር አድርጎ ይቆጥረዋል። ዘግይቶ መገኘትህ ምንም ለውጥ አያመጣም ብለህ ታስብ ይሆናል። ምክንያቱም ሌሎች ቀድሞውኑ በቤተ ክርስቲያን ውስጥ ናቸው። ነገር ግን በእግዚአብሔር ዓይን የዚያች ቤተ ክርስቲያን አካል ስለሆናችሁ ለውጥ ያመጣል። አንድ አገልግሎት የሚጀመርበት ጊዜ ሲኖረው እግዚአብሔር አስቀድሞ አለ። መላእክት አስቀድመው እየጠበቁ ነው። ዘግይተህ ስትገባ በተለይም እንደ ልማድ ስታደርገው ሰውነትህ ጊዜ ከእግዚአብሔር ጊዜ የበለጠ አስፈላጊ ነው እያለ ነው። በአፍህ ይህን ማለት አትችልም። ነገር ግን ዘግይቶ መምጣት በመንፈስ ውስጥ ያለ የሰውነት ቋንቋ ነው። ከአንድ ንጉሥ ጋር ለአንድ ስብሰባ ብትሰበሰቡ ኖሮ ቀደም ብላችሁ እዚያ ትገኙ ነበር። ሕይወትህን ሊለውጥ የሚችል የሥራ ቃለ መጠይቅ ቢኖርህ ትዘጋጃለህ። ሆኖም የነገሥታት ንጉሥ ከልጆቹ ጋር ስብሰባ ጠርቷል። ብዙዎችም ቢያንስ እኔ መጥቻለሁ እያሉ ይንከራተታሉ። እግዚአብሔር ለመቅጣት የሚፈልግ ጨካኝ የጊዜ ተቆጣጣሪ አይደለም። ነገር ግን ዘግይቶ መምጣት የእርሶ ዘይቤ ሲሆን መንፈሶ እግዚአብሔር ሁል ጊዜ ሁለተኛ ሊሆን እንደሚችል የሚገልጸውን አመለካከት እየተማረ ነው። እናም ያ አመለካከት በእሁድ ቀናት ብቻ አይቆይም። ወደ ጸሎት ሕይወትህ፣ ወደ ታዛዥነትህና ወደ ዕለታዊ ምርጫዎች ይፈሳል። ምክንያቱም ቤቱን የምትይዝበት መንገድ ብዙውን ጊዜ ድምፁን የምትይዝበት መንገድ ነው። ዘግይተህ ስትሄድ በመንፈሳዊ ዓለም ውስጥ የሚሆነው ሁለተኛው ነገር የበሩን መንፈሳዊ መክፈቻ ናፍቀህ ሌሎች በሩን ከከፈቱ በኋላ ትደርሳለህ። በብዙ ስብሰባዎች መጀመሪያ ላይ የሚደረግ አምልኮ የሙዚቃ ሞቅ ያለ ዝግጅት አይደለም፣ የበር መክፈቻ ነው። መዝሙር 100 ቁጥር 4 እንዲህ ይላል፣ ወደ ደጆቹ በመገዛት ወደ አደባባዮቹ በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። የምስጋና በዓላት ወደ አንዳንድ የመዳረሻ ቦታዎች የምንገባባቸው መንገዶች ናቸው። ብዙውን ጊዜ በአገልግሎት መጀመሪያ ላይ ልቦች ይለሰልሳሉ፣ ድባብ ይለዋወጣል እና ሸክሞች ይወገዳሉ። እግዚአብሔር ቀድሞውኑ ከመጀመሪያው የማለዳ ጸሎት ጀምሮ እየሰራ ነው። በስብከቱ ወቅት እንዲሰበሩ የምትጠይቋቸው አንዳንድ ሰንሰለቶች በእነዚያ የመጀመሪያ የአምልኮ ጊዜያት እንዲዳከሙ ተደርገው የተነደፉ ናቸው። እርሶ ሲዘገዩ ሌሎች በአገልግሎቱ መጀመሪያ ላይ የጣሏቸውን ሸክሞች ወደ አገልግሎቱ መሃል ተሸክመው ይገባሉ። እነርሱ አስቀድመው ንስሐ ገብተዋል፣ በአምልኮ አልቅሰዋል፣ አስቀድመው ኃይል አግኝተዋል። በችኮላ ልብህና በተከፋፈለ አእምሮ እየመጣ ነው። በመንፈሳዊ ዓለም ዲያብሎስ ይህንን ይወዳል። ከበሩ ውጭ ሊያግድህ ከቻለ ሁልጊዜም በፊቱ ወደ ኋላ እንደሚሰማ ያውቃል። እግዚአብሔር ልቦን ለማዘጋጀት የነደፈውን ክፍል ስለዘለሉ ሁልጊዜም ለመለማመድ ተጨማሪ ጊዜ ያስፈልጎታል። አዎ፣ እግዚአብሔር በማንኛውም ጊዜ ሊነካ ይችላል። አዎ፣ እርሱ መሐሪ ነው። ነገር ግን የጠፋብህን ሙሉ በሙሉ መለካት አትችልም። ምክንያቱም ምስጋና ሲጀመር እዚያ ስላልነበር። አንዳንድ መልሶች የሚመጡት ቀደም ብለው ሲሆኑ ነው። አንዳንድ ግኝቶች በመጀመሪያው መዝሙር ውስጥ ናቸው። ወደ ቤተ ክርስቲያን ዘግይተው ሲሄዱ
በመንፈሳዊው ዓለም ውስጥ የሚሆነው ሶስተኛው ነገር እግዚአብሔር ለህብረት በረከት ሊጠቀምበት የሚፈልገው አንድነት ማዳከም ነው። መዝሙር 133 ቁጥር 1 እንዲህ ይላል፣ ወንድሞች በአንድነት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። በቤተ ክርስቲያን ውስጥ ሲሆኑ አንድ ላይ ይጀምራሉ፣ አንድ ላይ ያመልካሉ፣ አንድ ላይ ይጸልያሉ፣ አንድ ላይ ያዳምጣሉ። በመንፈስ ውስጥ በጣም ኃይለኛ የሆነ ነገር ይከሰታል። በዚያ አንድነት ላይ የታዘዘ በረከት አለ። እርሶና ሌሎች ብዙ ሰዎች ያለማቋረጥ ሲዘገዩ ቤተ ክርስቲያን ሁል ጊዜ አንድ ላይ ስትሰበሰብ ግማሾቹ ሰዎች ይገኛሉ፣ ግማሾቹ ገና እየገቡ ነው፣ ልጆች እየተንቀሳቀሱ ነው፣ አስተናጋጆች ትኩረታቸው ተከፋፍሏል። ክፍሉ በአካል የተሞላ ቢሆንም በመንፈስ ተከፋፍሏል። እግዚአብሔር በአንድነት ጅምር ላይ ሊያፈሰው የፈለገው በረከት አሁን በመቆራረጥ ተከፋፍሏል። ዘግይተው ወደ ቤተ ክርስቲያን ሲሄዱ በመንፈሳዊው ዓለም ውስጥ የሚከሰተው አራተኛው ነገር ሳያውቁት ትኩረትን ከሚከፋፍሉ ነገሮች ጋር መተባበርና ለሌሎች መንፈሳዊ ሥራን የበለጠ ከባድ ማድረግ ነው። አገልግሎቱ ሲጀመር እና ሰዎች ሲያመልኩ፣ ሲጸልዩ ወይም ሲያዳምጡ እያንዳንዱ ዘግይቶ መድረስ በአዳራሹ ውስጥ አላስፈላጊ እንቅስቃሴን ይፈጥራል። እኔ ብቻ እየገባው ነው ብለህ ታስብ ይሆናል። ነገር ግን በአምልኮ ውስጥ እያንዳንዱ እንቅስቃሴ የራሱ ተጽዕኖ አለው። ኢየሱስ ይህንን ያውቅ ነበር። ለዚህም ነው በማርቆስ ምዕራፍ 5 ላይ የኢያኢሮስን ልጅ ለመፈወስ ሲል ሰዎችን ከክፍሉ ያስወጣቸው። እግዚአብሔር ድንገተኛ ሁኔታዎችን ያያል። እርሱ መሐሪ ነው። ነገር ግን ዘግይቶ መምጣት የተለመደ ነገር ሲሆን ሰማይ ከፍ ብሎ እየጠራ ነው። በጣም በቀላል መንገድ መጀመር ትችላለህ። ወስን። ጌታ ሆይ በጊዜ ላከብር እፈልጋለሁ በል። አስቀድመ ተዘጋጅ። ቅዳሜ ቀደም ብለህ ተኛ። ከቀኑ በፊት ምሽት ላይ ልብሶችህን አዘጋጅ። አገልግሎቱ ከመጀመሩ በፊት እዚያ ለመገኘት ሞክር። ልክ እንደጀመረ አይደለም። እግዚአብሔርን በሐቀኝነት አውራው። ጌታ ሆይ ቤትህን በቸልተኝነት ስለያዝኩ ይቅር በለኝ በል። በምትለው ጊዜ ባለህበት ቦታ እንደሆነ እርዳኝ በል። መንፈስ ቅዱስ ሊወቅስ ብቻ ሳይሆን ሊረዳህም ዝግጁ ነው። በሰዓቱ በአምልኮ ስፍራ እንድትገኝ ይፈልጋል። ምክንያቱም የጠፋብህ ነገር ስላለ። ይህንን አስታውሱ። ሁሉንም ነገር መቆጣጠር አትችሉም። ነገር ግን የምታከብሩትን መምረጥ ትችላላችሁ። እግዚአብሔርን በጊዜው ለማክበር ሲመርጡ መንፈሳዊው ዓለም ምላሽ ይሰጣል። መንፈስህ የበለጠ ስለታም ይሆናል። አምልኮ ጥልቅ ይሆናል። ቃሉ በተለየ መንገድ ይነካል። ሁል ጊዜ መሃል ላይ መቀላቀል ታቆማለህ እና መጀመሪያ ላይ ከእግዚአብሔር ጋር መገናኘት ትጀምራለህ። እናም አንድ ቀን ወደ ኋላ መለስ ብለህ ትመለከታለህ እና እነዚያ ቀላል ምርጫዎች በሰዓቱ መገኘት ከእግዚአብሔር ጋር በምትሄድበት ጉዞ ላይ ትልቅ ነገር እንዳደረጉ ትገነዘባለህ። ለድምፁ፣ ለፈቃዱና በሕይወትህ ላይ ለሚወስደው እርምጃ በሰዓቱ እንድትደርስ አሰልጥነሃል። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ እግዚአብሔር ሁል ጊዜ በሰዓቱ በፊትህ እንድገኝ እርዳኝ የሚለውን መልእክት በኮመንት ላይ አስቀምጡልኝ፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።